የቀጥለው ዓመት በአእላፋት ዝማሬ በዋዜማው አይደረግም ሲል ዛሬ የጃንደረባው ትውልድ ባወጣው መግለጫ አስታውቋል። ከመሸ የሰማነው አስደሳች ዜና ነው። ሁላችሁም ሼር እንድታደርጉት ፈልጋለሁ። ሰበር መረጃ ከሰዓታት በፊት ደርሶናል። ከኢትዮጵያው ጃንደረባው ትውልድ ከአእላፋት ዝማሬ አዘጋጆች ማለት ነው። የአእላፋት ዝማሬ ወደ አእላፋት ቅዳሴ ሊያድግ ነው። ቀጣይ ዓመት ጀምሮ የአእላፋት ዝማሬ የሚከበርበት ቀን የቀን ለውጥም ተደርጎበታል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የአእላፋት ዝማሬ ጃንደረባው ሚዲያ ማለት ነው ጃንደረባው ማህበር መግለጫ አወጥቷል። እንግዲህ በትላንትናው ማለትም ታኅሳስ 29 የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ዕለት ወደ ማታ አካባቢ ነው መግለጫ ያወጣው። ይህም ከዚህ በኋላ የሚደረገው የአእላፋት ዝማሬ በምን አይነት መንገድ እንደሚሆን እንዲሁም ደግሞ በዋዜማው እንደማይደረግም ገልጿል። ይህንንና ሌሎችን ነገሮች እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። እንደው ወደ መግለጫ ወደ ያዝነው አጀንዳ ከማለፋችን በፊት አንዳንድ ነገሮችን እስቲ እንመልከት። መቼም ይሄ የአእላፋትን ዝማሬ ዝም ብለን በአንድ ቀን ሁለት ቀን አውርተን ወይም ዘምረን የምንተው አይደለም። ረጅም ጊዜ የምንነጋገርበት ውበታችንን፣ ኦርቶዶክሳዊነታችንን፣ አንድነታችንን የምናይበት ነው ይመስለኛል። እንደዚህ ሁላችሁም እንደዚህ እንደምታስቡ ማለት ነው። እና ምን ላስቃኛችሁ ፈልጌ ነው እንግዲህ በጣም በደመቀ ሁኔታ በድሬዳዋ ተካሂዷል። ይሄ የአእላፋት ዝማሬ በአዲስ አበባ ለሶስተኛ ጊዜ ሲሆን በድሬዳዋ ደግሞ ለሁለተኛ ጊዜ ተካሂዷል። እንደው በድሬዳዋ ያለችዋን ቀንጨብ አድርጌ ላስቃኛችሁ። ከዚህ ጋርም ተያይዞ ደግሞ እንግዲህ የአእላፋት ዝማሬ ነጭ ተለብሶ መወጣት የለባቸውም ሲባል በጣም በርካታ ወንድሞቻችን ሐሳቦችን ሲያነሱ እንደነበር የምታስታውሱት ነው። ይህንንም ተከትሎ ዲያቆን ሄኖክ ኃይሌ ከዚህ ጋር ተያይዞ የሰጠው ነገር አለ። እነዚህን ሁለቱን ነገሮች ተመልክተን እንመለስ። በገና ዋዜማ በአእላፋት ዝማሬ መርሃ ግብር ያልተገኛችሁ ይሄ ቪዲዮ ሊያስቀናችሁ ስለሚችል ምንም ማድረግ አልችልም። የተገኛችሁ ያን ውብ ጊዜ ላስታውሳችሁ ነውና እናንተ ደግሞ ከልባችሁ የታተመው ዝማሬ የቱ እንደነበር ጻፉልኝ። መርሃ ግብሩ ሲጀመር የአምላክን ታላቅነት በሚያውጅ ድምጽ እንደ አምላካችን ማንም የለም እንደ ፈጣሪ ማንም የለም የሚለው ዜማ አደባባዩን አናወጠው። ያንን ተከትሎም የሕይወት መፍሰሻ የሆነችውን ድንግልን አንቺ የወርቅ መቅጃነሽ ልጅሽ የሕይወት ውሃ ከጥም የሚያረካኝ እያሉ በምስጋና ተቀበሏት። ኮከብ መርቷቸው ጌታቸውን ፍለጋ እንደመጡት ጥበበኞች ሁሉ ዛሬም ምዕመናኑ የጥበብ ሰዎች መጡ፣ ሰምተውት በዜና እያበራላቸው ኮከብ እንደፋና በማለት የልደቱን ብስራት አበሰሩ። በዚያ ቅዱስ ስፍራ ሰላም ለኪ ሰረገላሁ ለአሚናዳብ የሚለው ምስጋና ሲሰማ የ15 ዓመቷ ታናሽ ሙሽራ ድንግል ማርያም ሚስጥር ሰባቱ መንጦላዕት ወዴት ተጋረዱ በሚል
ጥልቅ ዜማ ተዘከረ። ማዕበሉን አቋርጠን ለዚህ ላደረሰን ጌታ ስለማይነገር ስጦታው እግዚአብሔር ይመስገን የሚለው ምስጋና ከምዕመናኑ አንደበት ሳይለይ ጽዮን በሰገነት ላይ በክብር አጊጣ እንደምትኖር ከሰማይ ከፍታ ከፍ ብላ ጽዮን እየተባለ ተዘመረላት። አደባባዩ በአንድ ድምፅ እናመስግነው አምላካችን ውለታው ብዙ ነው እያለ ሲያስተጋባ፣ ገብርኤል ከሰማይ ኤልሳቤት ከምድር ስለ ድንግል ክብር ሲመሰክሩ አምሽተዋል። መከራና ስደት የማይበግረው የጽናት መዝሙር ደግሞ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን በሚል ወኔ ቀጠለ። የልደቱ ታሪክ በዜማ ሲተረክ ተወልደ ኢየሱስ በቤተልሔም ተባለ። ሰማያዊው ጌታ በበረት መተኛቱ እረኞችና የመላእክት ምስጋና በታላቅ ድምቀት ተወሳ። ስብሃት ለእግዚአብሔር በሰማያት የሚለው የሰላም ዜማ የአደባባዩን ድባብ ቀደሰው። ምዕመናኑ ወደ ማደሪያው ገብቼ ልስገድ ለእግዚአብሔር እያሉ ምስጋናቸውን ሲያቀርቡ የጌታን ሥራ ግሩምነት በጋራ ወደሱ። ለድንግል ማርያምና ለቅዱስ ኪዳኗ ሰላምታን እያቀረቡ ፈጣሪዋን በግርግም የወለደችበትን ያንን ድንቅ ምስጢር ድንግል ፈጣሪዋን ወለደችው በማለት ዘመሩ። በመጨረሻም ዓለምና መላው ያንተው አይደለም ወይ በሚል ትሕትና በምን ደስ ላሰኝ ጌታዬ ሆይ እያሉ ተማጸኑ። የአማልክት አምላክ መድኃኔ ዓለም በቤተልሔም መወለዱንና በደሙ የመሰረታትን ቤተ ክርስቲያንን አንተውም ከቶ በሚል ቃል ኪዳን አደባባዩን አተሙት። ጉዞው በአንድ ታላቅ እውነት ተቋጨ። አማን በአማን አማኑኤል ተመስገን። ዛሬ ሰላማችን፣ ዛሬ ተስፋችን፣ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን ተባለ። ብርሃነ ልደቱን በሰላም አሳልፎ ለዚህ ደማቅ መንፈሳዊ ድግስ ያደረሰን አምላክ ስሙ የተመሰገነ ይሁን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የፍቅር የሰላምና የደስታ ይሁንላችሁ። አሜን። ዛሬን ለነገ እንኑር። መልካም ጊዜ። ቤተ ክርስቲያን መከራ በጣም በጸናባት ሰዓት፣ ምዕመናን በሚገደሉበት፣ ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም። በጣም የሚገርማችሁ እኔ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል በሐዘን ስሜት ውስጥ ሆኖ የዘመረው አንድ መዝሙር አለ። ይህ መዝሙር ምንድነው? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለ? አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን ካለ በኋላ እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ፣ እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። እንዴት እንዘምራለን የሚለው ራሱ ምንድነው? መዝሙር ነው። መዝሙረ ዳዊት ነው። ዳዊት መዘመር ሲያስጠላው ራሱ ዘምሯል፣ አመስግኗል። ብሶቱንም ሐዘኑንም መከፋቱንም የገለጸው በዚያው በመሰንቆ በዚያ በበገናው እና ቤተክርስቲያናችን በመከራ ውስጥም በሐዘን ውስጥም ሆና ታመሰግናለች። ማህሌቷን፣ ቅዳሴዋን፣ ዝማሬዋን አቋርጣ አታውቅም። ጳውሎስና ሲላስ የታሰሩበትን እስር ቤት እኔ አንድ ጊዜ የመሳለም ዕድል አግኝቼ ነበርና እኔ የጠበቅኩት በጣም ትልቅ እስር ቤት ይሆናል በሚል ነበር። እስር ቤት ራሱ ለማለት ይከብዳል። ጉድጓድ ውስጥ ነው የታሰሩት። ጉድጓድ ውስጥ ነው የታሰሩት። እግራቸው ደግሞ በብረት ከመሬት ጋር ታስሮ በሰንሰለት ማለት ነው። በዛ ስቃይ ላይ ሆነው ግን ይዘምሩ ነበረ። ታስረዋል እኮ እየተሰቃዩ ነው፣ ግን ለእግዚአብሔር ይዘምሩ ነበር። በመዝሙራቸው ምክንያት የነሱም የሌሎችም እስረኞች ሰንሰለት ምን አለ? ተፈታ። መዝሙር ሰንሰለት ይፈታል። እግዚአብሔር ዝማሬያችንን በሀገራችን ያለውን ሰንሰለት የሚፈታ ያድርግልን። መዝሙር ሰንሰለት ይፈታል። የእስር ቤቱ ወለል በር ወለል ብሎ ተከፈተ ይላል። እንዲያውም እስረኛ ያመለጠ መስሎት ራሱን ሊያጠፋ ጠባቂው ሲሞክር በራስ ላይ አንዳች ክፉ ነገር እንዳታደርግ ሁላችንም እዚሁ ነው ያለነው ብለው ገሰጹት ይላል። ተንበርክኮ ተደፍቶ ጌቶቼ ሆይ ድን ዘንድ ምን ማድረግ ይገባኛል ብሎ ተናግሮ ወደ ክርስትና የተመለሰው በመዝሙር ምክንያት ነው። መዝሙር እስር ይፈታል። ምናልባት በግል ባንታሰር ነፍሳችን ታስራለች። ከኃጢአት ማሰሪያ እግዚአብሔር የሚፈታን አንዱ በዝማሬ ነው፣ በጸሎት በምስጋና ውስጥ የሚፈታ እስር አለ።
ኢትዮጵያዊው ሊቅ ቅዱስ ያሬድ መዝሙር እየዘመረ እያለ እግሩ እየደማ ነበር አይደለም? እግሩ እየደማ ደሙ እየፈሰሰ ነበር። ጦር ተሰክቶበት መዝሙር አላቆመም። ከያሬድን የተማርነው ይሄን ነው። ጦር ተሰክቶበት ይዘምር ነበር። በተመስጦ ሄዶ ነበር። ቤተ ክርስቲያን አሁንም ድረስ የተሰኩባትን ጦሮች የምትረሳው እኮ በያሬድ ዜማ ነው። ታውቃላችሁ? አሁንም በቅዳሴው ነው። አሁንም በማህሌቱ ነው። ሰማዕታቱ ሲገደሉ እየፈሩ የተገደሉ ይመስላችኋል? ለ300 ዓመታት ዘመነ ሰማዕታትን ሂዱና አንብቡ። እየዘመሩ ነበረ የሚያመሰግኑ። እንደውም አብዛኞቹ በመጀመሪያው 300 ዓመታት የነበሩት ክርስቲያኖች አብዛኞቹ ለሚገደሉበት ቀን ነጭ ልብስ አዘጋጅተው የክት ልብስ አዘጋጅተው ይጠብቁ ነበር። እየፈሩ ሳይሆን እየዘመሩ እያመሰገኑ አንገታቸውን እንደዚህ ኮሌታቸውን ዝቅ አድርገው በደስታ ሆኖ ነው ሰማዕትነትን የተቀበሉ። በረከታቸው ይደረብን። ስለዚህ ቤተክርስቲያን እንደዚህ ነው የኖረችው ማለት እንደዚህ ነው የኖረችው። በኋላም ደግሞ ሰማዕታት ሄደው ከክርስቶስ ፊት ሲቆሙ ምን እንደሚፈጠር ሂዱና አንብቡ። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል ቅዱስ ዮሐንስ። አሁን ሰሞኑን በምስራቅ አርሲ የተገደሉትን ባለፉት ዓመታት በሻሸመኔ የተገደሉትን በየስፍራው እዛ ሊቢያ በረሃ ላይ ተንበርክከው ብርቱካናማ ለብሰው ተንበርክከው እያያናቸው በቪዲዮ እየተቀረጹ የታረዱ ወንድሞቻችን ኢትዮጵያውያን፣ ኤርትራውያን፣ ግብፃውያን የት ገብተው ይሆን? አሁንም ያንን ብርቱካናማ ለብሰው ይሆን? አይደለም። እኔ አላየኋቸውም። ዮሐንስ አያቸው። አየኋቸው አለ። የሰራዊት ጌታ እግዚአብሔር ሆይ እስከ መቼ አትፈርድም? ደማችን እስከ መቼ በምድር ላይ ይፈሳል ብለው ጠየቁ። እንደነሱ የሚገደሉ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ትንሽ አረፍ በሉ አላቸው። ነጭ ልብስም ተሰጣቸው ይላል። ምን ተሰጣቸው? ነጭ ልብስ። አሁን ያን ብርቱካናማ ልብስ ጥለውታል። ያንን ወድቀው አጥንታቸው ተከስክሶ ስጋቸው ተልከስክሶ ሬሳቸው ወድቆ እንዳየነው እንዳይመስላችሁ ነጭ ልብስ ለብሰዋል። በሰማይ እየዘመሩ እያመሰገኑ ነው። የኛንም ነገር እየነገሩት ነው። እስከ መቼ አትፈርድም ብለው በእግዚአብሔር ፊት ቆመው። እግዚአብሔር ከሰማዕታቱ በረከት ያሳድርብን። እንግዲህ እንደተከታተላችሁት ነው የድሬዳዋው እንግዲህ በድሬዳዋ በለገሃር አደባባይ ነው በድምቀት የተገናወነው። እንግዲህ በመርሃ ግብሩም በአገረ ስብከቱ ስራ አስኪያጆች፣ የመምሪያ ኃላፊዎች፣ በተለያዩ የቤተክርስቲያን ባለስልጣን ወይም ባለድርሻ አካላቶች ነው የተጀመረው። እንግዲህ መርሃ ግብሩም ከቀኑ 10 ሰዓት ተጀምሮ ወደ 2 ሰዓት ከ10 እንደተጠናቀቀ ተገልጿል። በዛም በድሬዳዋ እንግዲህ በለገሃር አደባባይ በርካታ ምዕመናን ተገኝተዋል። እንዳያችሁት ደስ በሚል ሁኔታ ተከብሯል ማለት ነው። እንግዲህ የአእላፋት ዝማሬ ከዚህ በኋላ በአዲስ አበባ ብቻ ሳይሆን በሁሉም ክልሎች ኦርቶዶክሳውያን በሁሉም የኢትዮጵያ ክፍሎች የኢትዮጵያ ክልሎች ነው የሚገኙትና እግዚአብሔርን በዝማሬ ማገልገል፣ ዝማሬ ውስጥ ጸሎት አለ፣ ዝማሬ ውስጥ ልመና አለ፣ ዝማሬ ውስጥ እግዚአብሔርን ማመስገን ስላለ አንድ ላይ በጋራ ነጭ ለብሰን ጻዳ መስለን ልክ እንደ መላእክቱ ብርሃን መስለን እንዘምራለን ማለት ነው። የሚቀር አይደለም። ከዚህ በኋላ ባይዘው ዲያቆን ሄኖክ ኃይሌ ይህንን እንኳን ቢተው የህዝብ በዓል ሆኗል። የአእላፋት ዝማሬ የህዝብ ነው። ከዚህ በኋላ ራሳችንን ይህንን በዓል መጠበቅ ያለብን ብዬ ማስበው ማለት ነው። ራሳችን እንደ ሌሎቹ የቤተክርስቲያን በዓላት አድርገን መጠበቅ፣ ህዝቡ ራሱ ምን ደረሰ፣ ምን ሆነ፣ እንዴት ሆነ ብሎ በትልቅ ነገር የሚደረግ መሆን አለበት ማለት ነው። እነዚህ አካላቶች ጃንደረባው ቢተውት መቅረት ያለበት ነገር እንዳልሆነ በደንብ ሊታሰብ ያስፈልጋል። እንግዲህ ዲያቆን ሄኖክ ኃይሌም በደንብ ሰምታችሁታል። በመከራ ውስጥ በፈተና ውስጥ ሆኖ ዳዊት እንዴት እንዳመሰገነ፣ ጳውሎስና ሲላስ በእስር ቤት ሆነው እንዴት እንዳመሰገኑ በስፋት ተገልጿል። እኛም አሁን ይህንን የአእላፋት ዝማሬ በዚህ መከራ ውስጥ ሆነን ነው የዘመርነው። በዚህ አይነት ፈተና ውስጥ ሆነን በዚህ አይነት ችግር ውስጥ ሆነን ልክ እንደ ጳውሎስና እንደ ሲላስ በእስር ቤት ውስጥ ነው ያለነው። ብዙ ፈተና ብዙ መከራ ውስጥ ነው ያለነው እኛ ኦርቶዶክሳውያን። በዚህ መከራ ውስጥ ሆነን ግን ዘምረናል። ይሄንን ዝማሬ አምላክ ደግሞ ይቀበለዋል። እግዚአብሔር ደግሞ ዝማሬያችንን ተቀብሎ ልክ እንደ ጳውሎስና ሲላስ በእስር ቤት የነበሩትን ሁሉ እንደተፈታ በብርሃን ተሞልቶ እንደተፈታ እኛም በብርሃኑ ስንዘምር ነበር። እግዚአብሔር መከራችንን፣ ችግራችንን፣ ስቃያችንን ሁሉ ያስወግዳል። በእውነት በአንድነት በአእላፍ እንግዲህ በህብረት ሆነን መዘመራችን ጥቅሙ ከመካከል አንድ የበቁ እግዚአብሔር የሚወዳቸው አካላቶች አሉ። እግዚአብሔር የሚወዳቸው ሰዎች አሉ። በእነዚህ ምክንያቶች እንማራለን። በህብረት ሆነን ጸሎት የምናደርገው በህብረት ሆነን የምንነጋገረው ለዚህ ነው ማለት ነው። ስለዚህ ይህንን የህብረትነቱን መጥላት የለብንም። በጋራ በአንድነት ሆነን
እንግዲህ የአእላፋት ዝማሬ እንግዲህ በጣም ብዙ ትችቶች ሲቀርቡበት ነበር። በጣም ማደንቀው ማለት ነው እነዚህ ጃንደረቦችን ማደንቃቸው ትችቶችን ሰው የሚያነሳቸውን ሐሳቦች ወደ ጎን አይሉ አንስተው አመዛዝነው አውርደው አውጥተው ምንድነው መሆን ያለበት ብለው ውሳኔ ይሰጣሉ። እንግዲህ የአእላፋት ዝማሬ ዘንድሮ 1 ሰዓት ተኩል ይጠናቀቃል ተብሎ አልተጠናቀቀም። ወደ ሩብ ጉዳይ ለ3 አካባቢ ደርሶ ነበርና ከዛም በኋላ ደግሞ ሰዎች ወደ አብያተ ክርስቲያናት ሄደው ለማስቀደስ ጊዜ እንዳላገኙ አዩት። 3 ዓመት ሪሰርች ሰሩ ማለት ነው። አዩ 3 ዓመት ሲሆን አልተመለከቱም። ህዝቡ ደግሞ ከቅዳሴው መራቅ እንደሌለበት ሲገባቸው ውሳኔ ወስነዋል። እነዚህ ውሳኔዎች ምንድናቸው? ወንድሞቻችን ባጭሩ ያቀርቡልናል። እኔ ደግሞ የተሰጠውን መግለጫ ሙሉውን አቀርብላችኋለሁ። እንከታተል። ከመሸ የሰማነው አስደሳች ዜና ነው። ሁላችሁም ሼር እንድታደርጉ ትፈልጋለሁ። የአእላፋት ዝማሬ ከሚቀጥለው ዓመት ጀምሮ ታኅሳስ 28 ሳይሆን ወይም ደግሞ የገና ዋዜ ማለት ሳይሆን የሚደረገው አንድ ቀን ቀደም ብሎ ልክ ትናንትና የተደረገው ከትናንትና ወዲያ ማለት ነው። ስለዚህ በማግስቱ ደግሞ የአእላፋት ቅዳሴ ይከናወናል። ማህሌት እንቆማለን፣ ቅዳሴውን እናስቀድሳለን ማለት ነው። ይሄ ከብዙዎቹ አንዱ መከራከሪያ የነበሩት ነውና እጅግ በጣም የሚያስመሰግን ውሳኔ ነው። በዚህ አጋጣሚ ግን የአእላፋት ዝማሬ ለምታዘጋጁ እህት ወንድሞቼ ደግሞ አንድም ነገር ይሄ የቪአይፒ ነገርንም ደግሞ በዛው ብታስቡትና የሚቀጥለው ዓመት ደግሞ ብታስቀሩት እጅግ በጣም ደግሞ የተሻለ ይሆናል። የጃንደረባውን ትውልድ ሁላችሁም እንድታመሰግኗቸው ጠይቋቸዋል። የሚቀጥለው ዓመት የአእላፋት ዝማሬ በዋዜማው አይደረግም ሲል ዛሬ የጃንደረባው ትውልድ ባወጣው መግለጫ አስታውቋል። የሚቀጥለው ዓመት የአእላፋት ዝማሬ የሚደረገው የዋዜማው ዋዜማ ነው። የዋዜማው ዕለት የሚደረገው የአእላፋት ቅዳሴ እንጂ የአእላፋት ዝማሬ አይደለም ሲልም አስታውቋል። ዛሬ ባወጡት መግለጫ መሰረት ይህም ምክንያት የሆነው የአእላፋት ዝማሬ በሚወስደው ሰዓት መጣበብ ምክንያት ወደ ቅዳሴ ምዕመኑ በአግባቡ እየደረሰ አይደለም። የትራንስፖርትና እጅግ ብዙ ህዝብ ስለሚገኝ በሰዓቱ ወደ አጥቢያቸው ደርሰው ወደ ቅዳሴ መግባት አልቻሉም ሲል እንደ ምክንያት አቅርቧል። የአእላፋት ዝማሬ ወደ አእላፋት ቅዳሴ ይቀየር፣ የአእላፋት ዝማሬ ደግሞ ዋዜማው ይደረጋል ሲል አስታውቋል። እንኳን ደስ አለ በሉኝ ማርያምን። እስማ በጣም ነው ደስ ያለኝ። የእውነት ልፋቴ ፍሬ ያፈራ ማለት ነው። ምክንያቱም እኔ እዚህ ቅዳሴ ሳስተምር የነበረው ለምንድን ነው? ምዕመኑ ዝም እንዳይል ቅዳሴ በሚያስቀድስበት ሰዓት አብሮ እንዲል አልነበረ? አብሮ እንዲል ከቅዳሴው እንዲሳተፍ እንዲል ነበርና የአእላፋት ዝማሬን ያዘጋጁት ጃንደረባው ትውልድ ማለት ነውና አሁን ከአብይ ጾም ጀምሮ በይፋ ቅዳሴ ማስጠናት ሊጀምር ነውና በጣም ነው ደስ የሚለው። በጣም ነው ደስ ያለኝ። ምክንያቱም የኔ ልፋት እዚህ ጋር እኔ ስርዓተ ቅዳሴ ሳስተምር የነበረው በቻልኩት አቅም ማለት ነውና ሳስተምር የነበረው ምዕመኑ ቅዳሴን እንዲያውቅ ነበርና ስለዚህ አእላፋት ዝማሬ ምን አለ? እኔ ከአብይ ጾም ጀምሮ ቅዳሴ አስተምራለሁ ምዕመናንን ማለት ነውና በጣም ነው ደስ የሚለው። በጣም ልፋቴ ፍሬ አፈራ። እኔ የምፈልገው ይሄንን ነበር። ህዝቡ ቅዳሴ እንዲያውቅ ነበር የምፈልገውና በጣም ነው ደስ ያለኝ። በጣም ጃንደረባው ትውልድ በጣም ነው ማመሰግናችሁ። በጣም ነው ደስ ያለኝ። የእውነት እንደተረከባችሁኝ ነው የምቆጥረው። በጣም ነው ደስ ያለኝ እና ልፋቴ ከንቱ አልቀረም። ምዕመኑ በሙሉ ቅዳሴ ያጠናል፣ ሁሉም ቅዳሴን ያውቃል። ከዛ ስናስቀድስ አንድ ላይ እንላለን ማለት ነው። በጣም ነው ደስ ያለኝ። በጣም ተባረኩልኝ። እናመሰግናለን። እንግዲህ የአእላፋት ዝማሬ ወደ ዋዜማ መጥቷል። እንግዲህ ዕለቱ የአእላፋት ዝማሬ ደግሞ ብለን የምናስበው ዕለት ወደ አእላፋት ቅዳሴ ሊለወጥ እንደሆነ አሳስበውናል፣ ነግረውናል፣ መግለጫ ሰጥተዋል። እንግዲህ በጃንደረባው ሚዲያ የሚል ፌስቡክ ላይ ወደ 168,000 አካባቢ የሚጠጋ ትልቅ ገጽ አላቸው። በርካታ ኦርቶዶክሳውያን የሚከታተሉት በዚህ ላይ ነው መግለጫው የተሰጠው። እንግዲህ እንደዚህ ይላል መግለጫው። የአእላፋት ዝማሬ ወደ አእላፋት ቅዳሴ ሊያድግ ነው። ጃንደረባው ሚዲያ ታኅሳስ 2018 ዓ.ም አዲስ አበባ ኢትዮጵያ ይላል። የአእላፋት ዝማሬ በዋዜማ እንዲካሄድ ተወስኗል። የአእላፋት ዝማሬ ቀን የአእላፋት ቅዳሴ ቀን ይሆናል። የቅዳሴ ተሰጥኦ ትምህርትም አብይ ጾም ላይ ይጀምራል ይላል። ሶስተኛው የአእላፋት ዝማሬ በመስቀል አደባባይ በተሳካ ሁኔታ ተካሄደ። የጠቅላይ ቤተ ክህነት ስራ አስኪያጅ፣ የሸገር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ፣ የቅዱስ ሲኖዶስ ጸሐፊና የማህበራት ምዝገባ ክትትል መምሪያ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በተገኙበት በዚህ ዝማሬ ላይ የየመምሪያዎች ኃላፊዎች፣ የጉባኤ መምህራን፣ ሰባኪያንና ዘማሪያን እንዲሁም በመቶ ሺዎች የሚቆጠሩ ምዕመናን ታድመዋል። 100 ሺህ አይደለም፣ እኔ በእርግጠኝነት 1.5 ሚሊዮን ህዝብ ይሆናል ብዬ አስባለሁ በዚህ ላይ የታደመው ማለት ነው። የአእላፋት ዝማሬ በጃን እስጢፋኖስ በመሐረና ጸሎት የተጀመረ ሲሆን
ጸሎተ ወንጌል ደርሶ የዕለቱ ወንጌል በብፁዕ ስራ አስኪያጁ ተነቦ የሰርክ ኪዳን ደርሷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዋና ስራ አስኪያጅ ቀሲስ ዶክተር አካለ ወልድ ተሰማ የተመራው ጉባኤው በብፁዕ አቡነ ዲዮስቆሮስ ቃለ ምዕዳን ተከፍቷል። ብፁዕነታቸው በመልእክታቸውም ቅድስት ቤተክርስቲያናችን ከጥንት ጀምሮ በቅዱስ ያሬድ ዜማ፣ በሊቃውንት ድርሰት በዓለ ልደትን ከዋዜማው በመነሳት ሌሊቱን በቅኔ ማህሌትና በስርዓተ ቅዳሴ ሐዋርያዊ ትውፊቱን ጠብቃ በዝማሬ ስታከብር ኖራለች፣ ዛሬም እያከበረች ትገኛለች። ይህንን ፍጹም መንፈሳዊ የሆነ የተቀደሰ ትውፊት መሰረት በማድረግ በጌታችን ልደት በዓል ምዕመናን በተለይ ወጣቶች ከመንፈሳዊ ስርዓት ውጪ ባልባሌ ቦታዎች ቀኑንና ሌሊቱን እንዲያሳልፉ መዝሙራትን አጥንተው ከዋክብት ብሩሃን የሆነውን የጌታችን ልደት በምስጋና ለመቀበል መሰባሰባቸውን የሚያመሰግንና በረከት የሚያሰጥ የተቀደሰ ተግባር ነው ብለዋል። ይህን ያሉት ብፁዕ አቡነ ዲዮስቆሮስ ናቸው ማለት ነው በቃለ ምዕዳቸው። እንግዲህ ይቀጥላል መግለጫው። የአእላፋት ዝማሬ መድረክ በጥንታዊ የክብ ቤተክርስቲያን ቅርጽ የተሰራ ሲሆን በደመራ ቦታው ላይ ደግሞ የቤተልሔም ግርግምን የልደት የብርሃንና ስዕል በማድረግ ምዕመናን ወደ ተወለደበት ስፍራ ህሊናቸውን እንዲመለሱ የሚያደርግ ሆነዋል። ሶስተኛው የአእላፋት ዝማሬ በብፁዕ ስራ አስኪያጁ አብሳሪነት በይፋ የተከፈተ ሲሆን በጃን እስጢፋኖስ ዲያቆናት ወረብ ተከፍቶ 15 መዝሙራት ተዘምሯል። በሁለተኛ ዙር ከዲያቆናቱ መድኃኒነ ተወልደ ነዋብ የሚል ወረብ በማስከተል 15 መዝሙራት ተዘምረው በበኩረ መዝሙራን ኪነጥበብ ወልደ ቂርቆስ እንደ ቸርነት ጸሎት ተደርጎ በሰላም ተጠናቋል። የአእላፋት ዝማሬ ላይ የታደሙት ምዕመናን ቁጥራቸው ከተጠበቀው በላይ ቢሆንም የጸጥታ አካላት ባስደነቀ ፍጹም ሰላማዊ መንፈስና በእርጋታ ወደ የበዓታቸው ሄደዋል። በዕለቱ የታደሙ ምዕመናን የጧፍ መባቸውንም ለታዕካ ነገሥት ባታ ለማርያም ገዳም ሰጥተዋል። የኢትዮጵያ ጃንደረባ ትውልድ ዘንድሮ በመስቀል አደባባይ ያካሄደውን የአእላፋት ዝማሬ በድህረ ሁነት ውይይት በጥንቃቄ የገመገመ ሲሆን እግዚአብሔር ቢፈቅድ የአእላፋት ዝማሬን ወደ አእላፋት ማህሌትና የአእላፋት ቅዳሴ ለማሳደግ ሲያደርግ የነበረውን ጥረት በ2019 ዓ.ም የአእላፋት ዝማሬ ላይ እውን ለማድረግ ሊቃውንተ ቤተክርስቲያን ብፁዓን አባቶችን በማማከር ድምዳሜ ላይ ደርሷል። ይህ እጅግ በእውነት የሚያስደስት ነው። የሁሉ የዝማሬው እንዳልኳችሁ ሁሌም እንደምለው የዝማሬው፣ የቅዳሴው፣ የማህሌቱ የሁሉም ማሰሪያ የክርስቶስን ስጋና ደም መቀበል ነው። በልደቱ ደግሞ በቤተ ክርስቲያን ሆነን አስቀድሰን ስጋውና ደሙን ነው መቀበል ያለብን ማለት ነው። ይሄ በእውነት ትችቶች ዞር በሉ እነዚህ ናቸው ነገሌ ናቸው የሚተቹት አያስፈልግም ከሚል አስተሳሰብ ወጥተው በበሰለ በተማረ ሁኔታ አይተው አጥንተው 3 ዓመት ሪሰርች ሰርተው ይህን ውሳኔ ወሰኑ ማለት ነው። በጣም ደስ ይላል ማለት ነው። እሺ የአእላፋት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደመካሄዱ የታየው አዲስ ነገር የአደባባይ ጠባይ፣ የተሳታፊው ብዛት፣ ሰልፍና ፍተሻው የሚወስደው ታሳቢ ሆኖ ጸሎትና ዝማሬው ብቻ 5 ሰዓታት የሚወስድ መሆኑ ህዝቡ ከአደባባይ ለመውጣት የሚፈጅበት ጊዜ ከአክፍሎትና ወደ አጥቢያ ለመድረስ ከሚያደርገው ጉዞ ጋር አዳጋችን እንደሆነም ተስተውሏል። በዚህ ምክንያት ፈቃደ እግዚአብሔርም ቢሆን ከቀጣይ ዓመት ጀምሮ የአእላፋት ዝማሬ አንድ ቀን ቀድሞ ዋዜማ እንዲደረግና በዋዜማው ዕለት ደግሞ የአእላፋት ቅዳሴ ዘመቻ እንዲጀመር ተወስኗል። ይህ መደረጉ ማህሌት የሚቆሙ ምዕመናን ከአእላፋት ማግስት እረፍት አድርገው እንዲቆሙ፣ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርጉም ተሳትፈው በማግስቱ በረራዎች እንዲሄዱ እንዲሁም ልደትን በቅዳሴ ያሳልፈው የማያውቁም በዋዜማው ዝማሬ መንፈሳቸው ለቅዳሴ እንዲዘጋጅ በየአጥቢያው ሄደው እንዲያስቀድሱ ያበረታታል ይላል። እሺ የኢትዮጵያ ጃንደረባ ትውልድ ጃን ቅዳሴ በተሰኘው ፕሮጀክቱ አማካኝነት ቅዳሴ ለማስተማር ትምህርታዊ ቪዲዮ ከመማሪያ ሞጁል ጋር ዝግጅቱን ያጠናቀቀ ሲሆን የአእላፋት ሳምንት አውደ ርዕይ ላይም በ3D ሞዴል የቅዳሴ ትዕይንት ለብዙሃን ማስጎብኘቱ ይታወቃል። ከመጪው ዐቢይ ጾም ጀምሮ ይህንን የቅዳሴ ተሰጥኦ ትምህርት ለምዕመናን በይፋ የሚጀምር ሲሆን በ2019 ዓ.ም በአእላፋት ዝማሬ ላይ የታደሙ ህዝብ ያህል በየአጥቢያው ቅዳሴ ላይ ተገኝቶ የዝማሬውን ድምፅ በተሰጥኦ ድምፅ እንዲደግም ለማድረግ እቅድም ተይዟል ይላል። ጃን ቅዳሴ ከ24ቱ የኢትዮጵያ ጃንደረባ ትውልድ ፕሮጀክት አንዱ ሲሆን እስካሁን ድረስ 3 ዙር የቅዳሴ ተሰጥኦ ተማሪዎችን አስተምሮ አስመርቋል። በተቋማት ደረጃ የቅዳሴ ተሰጥኦ ለመማር ጥያቄ ላቀረቡ የማህበራትም እንዲሁም ከስራ ሰዓታቸው ጋር የተስማማ የመማሪያ መርሃ ግብር ነድፎ በማስተማር ላይ እንደሚገኝ የጃን ቅዳሴ ሰብሳቢ ዲያቆን ኃይለ ኢየሱስ ተሻለ ገልጸዋል ይላል። የመጨረሻው በመስቀል አደባባይ የተካሄደውን 3ኛው የአእላፋት ዝማሬ ከቀደሙት 2 የአእላፋት ዝማሬዎች እጅግ የሚበልጥ ቁጥር ያላቸው ምዕመናን የታደሙ ሲሆን በኦንላይን ደግሞ ሚሊዮኖችም ተከታትለዋል። ለሶስተኛው የአእላፋት ዝማሬ ሽፋን የሰጡ ሚዲያዎች ናቸው ከላይ ተገልጿል። የኦቲሲ፣ ሀገሬ፣ አርትስ ያያችኋቸው ማለት ነው።
የኢትዮጵያ ጃንደረባ ትውልድ የአእላፋት ዝማሬን በተሳካ ሁኔታ ለማካሄድ ቀና ትብብር ላደረጉ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአድባራት አስተዳዳሪዎች ምስጋናቸውን ያቀርባል። ከዚህ በተጨማሪ ዝማሬውን ያለምንም ጸጥታ ችግር ማካሄድ እንዲቻል እጅግ ከፍተኛ ትብብር ላደረገው የከተማችን የጸጥታ አካላት በቅድስት ቤተክርስቲያንና በምዕመናን ስም ኢጃት ምስጋናውን ያቀርባል። እንዳላስቀድስ የሚከለክለኝ ምንድነው? የአእላፋት ዝማሬ ሰረገላው እንዲቆም አዘዘ። በጣም የበሰለ ደስ የሚል መግለጫ ተሰጥቷል ማለት ነው። ስለዚህ እንዲህ ነው የሚፈለገው። ነገ ከነገ ወዲያ ደግሞ እንዲሁ ባስተካከላችሁበት ሁኔታ በርካታ የሚቀሩ ነገሮች አሉ። ስለ ኦርቶዶክሳውያን ድምጽ መሆን፣ ስለ ቤተክርስቲያናችን ድምጽ መሆን፣ በአንድነት መቆም፣ የሚደርስብንም መከራዎች ማስቆም፣ በርካታ ነገሮች አሉ በቤተክርስቲያን ልንፈታቸው የሚያስፈልጉ ማለት ነው። እነዚህም በጋራ ሆነን ተባብረን ደግሞ እንፈታለን። ጅምሮችን ማበረታታት ያስፈልጋል። ጅምሮችን ገና ከታች ከመሰረቱ የምንቀጥፋቸው ከሆነ ትችቶችን የምናበዛባቸው ከሆነ አይቀጥሉም። እንግዲህ ይሄ ውበት ዓለም ያየዋል እኮ ባይዘዌ በደንብ መመልከት ያለባችሁ የኦርቶዶክሳውያንን ግድያ ይሸፍናል የተባለው የአእላፋት ዝማሬ ዓለም እኮ ኦርቶዶክስ ተዋህዶ ምን እንደሆነች ሃይማኖቷን የማያውቁ አካላቶች ምን አይነት ውበት እንዳላት ከሌሎች ቤተ እምነቶች ጋር በማወዳደር በርካታ ነገሮች አሁን አንዱ ስንል በርካታ ነገሮች ብዙ ነፍሳት ወደዚህ በረት እንዲመጣ እያደረጉ ነው ማለት። አሁን ይሄ የአእላፋት ዝማሬ ባይደረግም የዓለም መሪዎች ምንም አያደርጉልንም ለኛ ማመን ያለባችሁ ማለት ነው። አይተው ምን ጸጥ ስላልን አይተው መፍትሄ ይሰጡናል? ከእግዚአብሔር መፍትሄ እናገኛለን። ይልቅ በዚህ በአእላፋት ዝማሬ ላይ የዘመርነው መዝሙር ከስራታችን ይፈታናል። ይልቅ በዚህ በአእላፋት ዝማሬ ላይ የተደረገው ጸሎት ብዙ ዋጋ ያሰጣል፣ ሀገራችንንም ቤተክርስቲያናችንንም ሰላም ያሰጣል ብዬ አምናለሁ። ስለዚህ እግዚአብሔር አምላክ ወዶ ፈቅዶ ይህን የመሰለ ያማረ ምድር ላይ እየኖርን ሰማያዊ የሆነ ስርዓት በሰማይ ያለ ስርዓት በምድር ተሰርቶ ተመልክተናል። ስለዚህ እነዚህን አካላቶች ማመስገንም ያስፈልጋል። የተያዘውንም ደግሞ ማድነቅ በተቻለ አቅም ባገኘን ሁኔታ ደግሞ ከጎን ሆነን አብረን በጋራ መንግስተ ሰማያት የምንወርስበት መንገድ አይደል የምንፈልገው? አስቀድሰን ስጋውና ደሙን ተቀብለን አብረን በጋራ መጓዝ መመካከር ያስፈልጋል ብዬ አስባለሁ። በዚህ ላይ እናንተ ሐሳባችሁ እንድትሰጡ እድል እየሰጠውኝ እስቲ እንግዲህ የጌታን ልደት ትንሽ ማሰብ ያስፈልጋል አይደል? ክርስቶስ በሌሊት ተወልዷል። ለምንድን ነው በሌሊት የተወለደው? የጌታ ልደት ሲከበር ደግሞ አብረው የተወለዱ ቅዱሳኖች በዕለቱ የሚከበረው ማለት ነው። በሱ በተወለደበት ዕለት የተወለዱ ቅዱሳኖች እነማን ናቸው? ምንስ ነው የሚለው ትንሽ ለነፍሳችን ስለሚጠቅም እንማማር። ይህ ብርሃን ኢየሱስ ክርስቶስ በሌሊት የተወለደበት ምክንያት ጨለማችንን የሚያርቅ የሕይወት ብርሃናችን እንደሆነ ለማጠየቅ ነውና እነዚህ እረኞች ተግተው የጠበቁ የነቢያት ምሳሌዎች ናቸው። ዛሬም ተግተው የሚጠብቁ የካህናት ምሳሌዎች ናቸው። አይኮትዎ መላእክት መላእክትም አመሰገኑት። መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ አመስግነውታል። ያመሰገኑት ስለ ሁለት ነገር ነው። አንደኛ ለራሳቸው በተደረገው ነገር። ለራሳቸው የተደረገው ነገር ምንድነው ሲባል ቅዱስ ቄርሎስ እንደሚናገረው አስተርአየ ለመላእክት ተወሊዶ በሥጋ እስመ ኢርይዎ እምቅድመ ይኩን ሰብአ ይላል። ሰው ከመሆኑ አስቀድሞ መላእክት እግዚአብሔርን ባይናቸው አይተውት አያውቅም ነበረ። በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ እንዲል አንተን ማየት አይቻለንም ሲሉ በሁለት ክንፋቸው ፊታቸውን ሸፍነው፣ በአንተ ፊት መቆም አይቻለንም ሲሉ በሁለት ክንፋቸው እግራቸውን ሸፍነው፣ ወዲያም ወዲህም ብንሄድ አንተን መመርመር አይቻለንም ሲሉ ክንፋቸውን ዘርግተው ያመሰግኑት ነበር። በብርሃን መነጽር ለሃይማኖት ያክል ይረዱት ነበር እንጂ አይተውት አያውቁም ነበረ። መላእክት አይተውት የማያውቁትን ጌታ ዛሬ ከመቤታችን ተወልዶ ስላዩት መላእክትም አመሰገኑት ለራሳቸው በተደረገላቸው ነገር። ዛሬ ታኅሳስ 29 ቀን ለኛ ለሰው ልጆች ብቻ ሳይሆን መላእክትም ሌሊት ተቀን እያመሰገኑት ያለ ዘመን እያመሰገኑት ዘያፈተውም ለመላእክት ከመያውጽዎ አመስግነውት እንዲያመሰግኑት አይተውት እንዲያዩት የሚያስመኛቸውን ፈጣሪያቸውን ዛሬ ተገልጦ አይተውታል። ስለዚህም ነው ዛሬ እንግዲህ ቤዛ ሁሉ ሲባል ኋላ ይነግሩናል ሊቃውንቱ እንጂ ከላይ ያሉ መላእክት እግዚአብሔርንም ዛሬ ያዩት ዛሬ ፈጣሪያቸው የተገለጠበት ቀን ነው። በሁለተኛ ደግሞ ለኛ በተደረገው ነገር አመስግነውታል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ምስጋና ይሁን አምላክ ሰው ሆነ ወሰላም በምድር በምድርም ደግሞ ምስጋና ይሁን ማለት ሰው አምላክ ሆነ ለሰው ልጅ ግዛኑ ነጻነት መንፈስ ቅዱስ ተሰጠው ብለው ለሰው በተደረገው ነገር እንደራሳቸው ቆጥረው ወይትትና ሰውን ምን ያህል ብትወደው ነው ብለው
በዚህ መላእክት ፈጣሪያቸውን አመሰገኑት። ለዘተወልደ እምቅድስት ድንግል ከሰው ልጆች መርጦ በቀዳሚት ሔዋን የጠፋነውን በዳግሚት ሔዋን ለመመለስ፣ በሴት የጠፋነውን በሴት ለመመለስ፣ በእንጨት የጠፋነውን በእንጨት ለመመለስ፣ በመብል የጠፋነውን በመብል ለመመለስ ሰው መሆኑን አይተው መላእክት አመሰገኑት። ዮም ሰማያዊ በጎል ሰከበ፣ ሰማያዊ ልዑል ሩቅ ምጡቅ የሚሆን ጌታ ከምን ከደመናት ከቁባር ሁሉ በላይ አጽነነ ሰማያት ወረደ፣ ሰማያትን ዝቅ ዝቅ አድርጎ ወርዶ ከእግሩ በታች ጨለማ ያለ ወቁባር ታይተገሪው የማይታይ የማይመረመር ተጽዕነ ላይ ለኪሩቤል በኪሩቤል ላይ ደግሞ ተጭኖ የሚመሰገን ወሰረረ በክነፈ ነፋስ ከነሱ ሕሊናም የሚመጥቃቸው ጌታ ሊያዩት የማይቻል ዘይጠፍር በማይ ጽርሖ አዳራሹን በውሃ የታታ ወረሰየ ደመና መኬዶ ደመናን መረግማመጃው የሚያደርግ በመባረክት የሚመሰገን ጌታ ዛሬ በጎል ተጥሎ ተመሰገነ፣ በበረት ተወለደ። እኛ ርስት የለንም ነበርና ለስደተኞቹ ቤት ለመስጠት እሱ ቤት አልባ በበረት ተወለደ። እንስሶች ነበርንና እኛን ከእንስሳነት ወደ ባላይምሮ ወደ ሰውነት ለመመለስ እሱ በእንስሶች መሃል ተወለደ። ታኅሳስ 29 እንኳን አደረሳችሁ። በዚህ ቀን የጌታችን አምላካችን የመድኃኔዓለም የኢየሱስ ክርስቶስ የልደት በዓል ብቻ ሳይሆን እሱ ራሱ ባለቤቱ ወዶና ፈቅዶ ልደታችሁ ከልደቴ ጋር አንድ ይሁን ብሎ በጌታችን የልደት በዓል ቀን ለእኛ ድህነት ሲሉ ብዙ ቅዱሳን እንደተወለዱ ስንቶቻችሁ ታውቃላችሁ? ታዲያ እነዚህ ቅዱሳን በጌታችን ቀን መወለዳቸው ብቻ ሳይሆን ትልቁ ምስጢር ያለው በዚህ ቀን ትልቅ ቃል ኪዳን ተሰጥቷቸዋል። እሺ ቃል ኪዳናቸውን ከመናገሬ በፊት በዚህ በጌታችን በመድኃኔዓለም በኢየሱስ ክርስቶስ የልደት በዓል ቀን የተወለዱ ቅዱሳን እነማን ናቸው? ገና ከእናታቸው ማኅፀን ሲወጡ ጀምሮ 10ሩን ማዕረጋት ይዘው የወጡ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ይጫኑ የነበረ 60 ነብር በፊት በኋላ በቀኝ በግራ ይከተላቸው የነበረ እነዚህ አንበሳና ነብሮችም የእግራቸውን ትቢያ እየላሱላቸው ትኩስ ሥጋ ሆኖላቸው የኖሩላቸው በዚህ ምድር ላይ ለ562 ዘመን ሲኖሩ አይደለም ምድራዊ ምግብ ሰማያዊ ህብስትና ጽዋን እንኳን በሽታ ብቻ እያሸተቱ ይጠግቡ የነበረ ምንም አይነት ምግብ ወደ አፋቸው ወደ ሆዳቸው ያላስገቡ እኛ በምድር ዝክራቸውን ስንዘክር እሳቸው ደግሞ እናትና አባቶቻችንን ወላጆቻችንን ዘመድ አዝማዶቻችንን ከሲኦል እያወጡ የብርሃን ከተማ የሚያስገቡልን አዎ ዝክራቸውን ሊዘክር ያሰበ ሰው ሲኦል ቢገባባቸው እንኳን ዝክሬ ሊዘክር ነበረ እኮ ብለው ይህችን ነፍስ የማትምርልኝ ከሆነ እኔንም ከሱ ጋር ወስድ ሲኦል ደምረኝ የሚሉ ሩህሩህና ቅዱሱ የዋሁ አባታችን አባ አቡነ ገብረ መንፈስ ቅዱስ የተወለዱበት ቀን ነው። ምን እሱ ብቻ እኒህ ቅዱስ አባታችን አባ አቡነ ገብረ መንፈስ ቅዱስ ገንዘው የቀበሩት አዎ ከሰውነታቸው በሚፈሰው ማርና ወተት አጥበው በፀጉራቸው ጠርገው ገንዘው የቀበሩት ኢትዮጵያዊ ቅዱስ ንጉሥ ከአንድ ወጥ ድንጋይ ላይ ፍልፍል አብያተ ክርስቲያናትን ያነጸልን ስሙን በመጥራት ብቻ ምሕረትን የሚያሰጥን ስሙን በመጥራት ብቻ የእሳትን ባህር የሚያሻግርን ቅዱስ ንጉሥ ቅዱስ ላሊበላም የተወለደበት ቀን ነው። በዚህ ምድር ላይ ለ500 ዓመታት የኖሩ በእኛ አሁን ባለነው በዚህ በ8ኛው ሺህ በዚህ በኃጢአተኛ ዘመን የእናቶችን ማህፀን የሚፈቱ ልጅን የሚያሰጡ የእሳትን ባህር የሚያሻግሩ ቅዱሱ አባታችን አቡነ እጨጌ ዮሐንስም በ28 ቢወለዱም በ29 የልደታቸው መታሰቢያ ነው። በመጀመሪያ ስሙ መጥቆራ ይባል የነበረ የአየረ አጋንንት በኋላ ላይ ግን እስከ 7 ትውልድ ድረስ እስከ 7 ትውልድ ድረስ የሚያስምር ቅዱስ የሆነ ደጁን በመርገጥ ብቻ እስከ 15 ትውልድ ድረስ የሚያስምረንና ምንም እንኳን ከባድ ኃጢአት ብንሰራ በስሙ ስንማጸን ኃጢአታችንን የሚያስተሰርይልን ቅዱሱ አባታችን አቡነ ፄዋ ለጽድቅ የልደት በዓሉ ነው። ለክርስትና እምነት ትልቁን መሰረት የጣሉት ቅዱሳኑ መንታዎቹ አባቶቻችን አብርሃ ወአጽብሃም የልደት በዓላቸው ነው። ፀሐይን በገባኦን ሰማይ ላይ ያቆመው ነቢዩ ኢያሱም የተወለደበት ቀን ነው። ልምረው ያላዘጋጁትን ደጅሽን አላስረግጠውም፣ አንቺን የወደደ እኔን የወደደ ነው፣ አንቺን የጠላ እኔን የጠላ ነው፣ አንቺን ያከበር እኔን ያከበረ ነው የተባለችው ስምሽ ከስሜ ጋር አንድ ሆኗልና ለቤተ ክርስቲያንሽ በአንቺ ስም ለተሰየመች ቤተ ክርስቲያን የተላላከው ሰው በሙሉ እኔን እንደተላላከ ቆጥርለታለሁና ኃጢአቱን በሙሉ እፍቅለታለሁ የተባለችው ታላቋ ጻድቅ ወሰማዕት ሐዋርያዊት መነኮስ እናታችን ቅድስት ፍቅርተ ክርስቶስም የተወለደችበት የልደት በዓሏ ነው። ወገኖች በዚህ ቀን እረፍታቸውም ልደታቸውም የሚከበርላቸው ብዙ ቅዱሳን አሉ። ዋናው ሚስጥር ግን ያለው እነዚህ ሁሉ ቅዱሳን አንድ ትልቅ ቃል ኪዳን አላቸው። እርሱም ምንድነው? በመጨረሻዋ ቀን ተጋርለው ሊያርፉ ሲሉ መድኃኔዓለም ኢየሱስ ክርስቶስ እየተገለጸ ምን ብሏቸዋል? ለእያንዳንዳቸው በተወለድኩበት በተጠመቅኩበትና ሞትን ድል አድርጌ በተነሳሁበት በትንሣኤ ቀን ማለትም ታኅሳስ 29 ጥር 11 እና መጋቢት 29 በእነዚህ በሶስቱ ቀኖች ውስጥ ሲኦል እየገባችሁ ብዙ ሺህ ነፍሳትን ታወጣላችሁ የሚል ቃል ኪዳን አላቸው። አዎ በእነዚህ በሶስቱ ቀኖች ውስጥ ወዳጆቻቸው የሆንን እኛን ኃጢአተኛ ልጆቻቸውን እንደሚጎበኙን ቃል ኪዳን ተገብቶላቸዋል። ስለዚህ ወገኖች ይህንን የአውደ ዓመቶች ርዕስ የበዓላት ርዕስ የሆነውን ትልቁን በዓላችንን የጌታችን ልደት ደስ እያለን በፍቅር በአንድነት በመራራትና በይቅርታ በቤተ ክርስቲያን በመገኘት ከቤተ ክርስቲያን በኋላ ደግሞ በመመጽወትና በመዘከር ብናሳልፈው ምን ትላላችሁ? መድኃኔዓለም ኢየሱስ ክርስቶስ በዓሉን የፍቅር፣ የአንድነት፣ የመተሳሰብ፣ የይቅርታ፣ የምህረት ያድርግልን። አሜን። ይቆየን።
ለመምሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማል። እኛም በሰማነው ፍሬ የምናፈራበት ያድርገን ለማለት እፈልጋለሁ እወዳለሁ። እንግዲህ እግዚአብሔር አምላክ ሁላችንንም ጠብቆ በሰላም በፍቅር ያኖረን። እንኳን አደረሳችሁ ለብርሃነ ልደቱ፣ እንዲሁም ደግሞ ጠብቆ ለሁላችንም ለብርሃነ ጥምቀቱ ያደርሰን ለማለት እፈልጋለሁ። እንግዲህ በሌላ መርሃ ግብር እስክንገናኝ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።